ከናንተ የወረሱት ነገር አለ እንደው ከባህሪ አንፃር ከትምህርት አንፃር? በጣም በከፍተኛ እኛ ብንሰራ ብዙ ነገር እናተርፋለን፣ ግን ማለት ጎበዝ ተማሪ ማለት ልጆች ስለሆኑ አንዳንዴ ክትትል ይፈልጋሉ። ያንን ነገር ብዙ ነገር ትተን ነው ውጤት ሁሉ ጊዜ ተመሳሳይ ላይሆን ይችላል ለነሱ ጊዜ የምንሰጠው። ምክንያቱም ከጠፉብህ በኋላ መመለስ ከባድ ነው፣ ጊዜው ከባድ ስለሆነ። የልጆች መጥፊያ እንደምታውቀው ብዙ ነው፣ በብዙ ነገር ስላለ ይመስለኛል። ሰላም የተከበራችሁ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በሁለት ጎበዝ ተማሪዎች መኖሪያ ቤት ውስጥ እንገኛለን። ከነሱ ጋር ጥሩ ቆይታ አሳልፈን ነበር። አሁን ደግሞ ከቤተሰቦቻቸው ጋር ጥሩ ቆይታ አጠር ያለች ቆይታ ለማሳለፍ እንሆ ሰዓታችን ጠብቀን ተገናኝተናል። ከነሱ ጋር ደግሞ አጠቃላይ ስለ ልጆቻቸው፣ ስለ ትምህርት ጉዳይ፣ ስለ ልጆች አስተዳደግ አጠቃላይ በትምህርት ዙሪያ የሚመለከቱ ጥያቄዎችን እያነሳን አጠር ያለ ቆይታ እናደርጋለን። እናንተም እንግዲህ ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ፕሮግራማችን ኮምፓስ ወግ ነው። ፕሮግራማችን ተጀምሯል። መልካም ቆይታ። ተገናኘን። እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና ቆየህ። እናመሰግናለን። እንግዲህ ቅድም ከልጆቻችሁ ጋር አጠር ያለ ቆይታ አድርጌ ነበረ። እንግዲህ አሁን ደግሞ ከእናንተ ጋር እንግዲህ አንዳንድ ነገሮችን እያነሳን አጠር ያለች ቆይታ እናደርጋለን። በቅድሚያ ራሳችሁን በማስተዋወቅ ፕሮግራማችንን እንጀምራለን። ከዛ በፊት ግን እንግዲህ ስለሆናችሁ በጣም አመሰግናለሁ። ስለተገናኘንም በጣም ደስ ብሎኛል። ራስህን በማስተዋወቅ እንጀምር። ማልበል? እሺ፣ እኔ አቤል ዘርፉ እባላለሁ። የተማሪ ሜሎና አቤልና የሰኒ አቤል አባት ነኝ። ስለመጣህ እኛም በጣም ደስ ብሎናል። እሺ፣ ስለመጣ በመጀመሪያ በጣም እናመሰግናለን። ማህሌት እባላለሁ። የተማሪ ሜሎና አቤል እና የተማሪ ሰኒ አቤል ወላጅ እናት ነኝ። በጣም አሪፍ። እኔም ቤታችሁ ድረስ መጥቼ ቃለ መጠይቅ ለመስራት ፈቃደኛ ሆናችሁ እናንተም እዚህ ድረስ መተን ይህን የመሰለ ከልጆቻችሁ ጋር ጥሩ ቆይታ አድርገናል። አሁን ደግሞ ከእናንተ ጋር አጠር ያለ ቆይታ ለማድረግ ነው እዚህ የተገናኘ ነው። ፈቃደኝነታችሁን ስላሳያችሁን በጣም ከልብ እናመሰግናለን። እንግዲህ መጨረሻ አካባቢ ስለ ምስጋናው መጨረሻ እናቆየዋለን ማለት ነው። ስለተገናኘን በጣም ደስ ብሎኛል። አቤል ያው አንተ ነው የምለው እንግዲህ ገና ወጣትም ስለሆንክ አቤል ነው የምለው። በምን ስራ ላይ ነው? ከዛ ሲጀምር በምን ስራ ነው የተሰማራኸው? እኔ ሰርግ መኪና ክራይ ነው አሁን ሪሰንትሊ እየሰራሁ ያለሁት። ከዛ በፊት የመኪና ማስመጣት ስራም ሰራ ነበር። ሪሰንትሊ ግን የሰርግ ስራ ሰራለሁ። ቀደም ብሎ ደግሞ ረጅም ዓመት የሰራሁትና የምወደው ሙያ ሞባይል ሜንቴናንስ ሰራ ነበር። የሙያ ብዙ ነገር አለ ማለት ነው። በጣም አሪፍ፣ ደስ ይላል። ማህሌት፣ ወይዘሮ ማህሌት? እኔ አካውንቲንግ ተማሪ ነኝ። ዲግሪን በሱ ነው የሰራሁት። የምሰራው ስራ ግን ንግድ ላይ ነው። ሱቅ አለኝ። በንግድ ላይ ነው ያለሁት። ነጋዴ በሚለው ይዘነዋል። ነጋዴ። አሪፍ ነው፣ ደስ ይላል። አቤልና ማሂ እንግዲህ ያው በልጆቻችሁ ምክንያት ነው የተገናኘ። ሁለት ቆንጆ ልጆች አሏችሁና ጎበዞች ናቸው። በትምህርታቸውም በስነ ምግባራቸውም በጣም ጥሩ ተማሪዎች ናቸውና በዚህ ምክንያት እንግዲህ ለሌሎች ተማሪዎች ያው ልጆች ቤተሰባቸውን ነው የሚመስሉት ብለን እናስባለንና እዚህ ፕሮግራም ላይ እንግዲህ ቢቀርቡ ለሌሎችም ተማሪዎች አርአያ ይሆናሉ ብለን ያስቡትና በዚህ ፕሮግራም የጋበዝኳቸው እንግዲህ ልጆች የቤተሰብ ውጤት ናቸው ይባላል እና ልጆች ደግሞ ቤት ውስጥ በሚያዩት ነገር ነው እያንዳንዱ የሚያደርጉትን እንቅስቃሴ የሚወሰነው እና እንዴት ነው ልጆቹን እንዴት ነበር የምታግዟቸው? ስለ ልጆቹ ባህሪ እንደው አጠቃላይ ሜሎና ማነች፣ ሰኒ ማነች የሚለው እንደው በጥቂቱ ከኔ ጋር ብዙ አውርተናል። በእርግጥ እናንተ ደግሞ እንድትሰማችሁ የተወሰነ ነገር ስለ ልጆቻችሁ ባህሪ፣ የትምህርት አቀባበል፣ የእናንተ ሰፖርት አያያዝ የሚለው ነገር እስኪ የተወሰነ ሀሳብ በዛ ላይ ቢሰጡበት ብዬ ነው።
እሺ ያው ከትልቋ በጀምርልህ ሜሎና በጣም ጎበዝና ተግባቢ ነች። በጣም እዚህ መታች ከልጆች ጋር ያላት ተግባቦት በጣም የሚገርም ነው። ትምህርት ቤትም ከአስተማሪዎቿ ጋር ከተማሪዎቿ ጋር ጥሩ ሪሌሽን አላት። በጋራ መጫወት ነው የምትወደው ሜሎና እና በትምህርት ሰዓቷን በጣም ጎበዝ ናት። እንደዚህ አድርጊ ማንላትም የጥናት ሰዓቷን ታውቃለች። መዝናናት ባለበት ሰዓትም ትዝናናለች። ሰኒም ደግሞ እንዴት መሰለች ትንሽ ተቃራኒ ናቸው። ብዙ ጊዜ ለብቻዋ መጫወት ነው የሚያስደስታት። ሌሎች ጓደኛዋ ቢኖራትም ግን ብዙ ጊዜ ሰው እንኳን ተሰብስቦ ሲጫወቱ እሷ ለብቻዋ የሆነ ነገር ዕቃ ይዛ ስትጫወት ልታያት ትችላለህ እና የተለያዩ ተቃራኒ ናቸው። ብዙ ጊዜ ግለኝነት አለ እና ግልጽ ናት፣ ፈጣን ናት። ሰኒ እንደዛ ናቸው። የሁለቱ ልዩነት ይሄ ነው። ኦኬ እንደው በዚህ ጋር ተያይዞ ልጆቹ ማለት ፊታቸው ለማየው ነገር ማለት ደስተኛ ናቸው በጣም አሁን ከካሜራ በፊት ስንመጣ ለመቀበል ፈገግታቸው በቃ እኛን ለመቀበል እንኳን መጣችሁ ማለት በቃ በልጅ ቋንቋ ፊታቸው ላይ የምታየው ነገር አለ። ያ ደግሞ እንግዲህ ቤት ውስጥ ያለው ነጸብራቅ ይመስለኛል እና ይሄ እናንተንም በእርግጥ ይሄን ቃል ለመጠየቅ ስጠይቃችሁ በጣም ፈቃደኛ እንደሆናችሁ የሚያሳየው በቤተሰቡ ውስጥ ፍቅር፣ ሰላም፣ አንድነት እንዳለ ነውና ከእናንተ የወረሱት ነገር አለ እንደው ከባህሪም አንፃር ከትምህርትም አንፃር ከእናንተ የወሰዱት ነገር አለ? ማይ የምትይው ነገር አለ በዚህ ላይ? አዎ ልጆቹ ከኛ ብዙ የወሰዱት ነገር አለ። እንግዳ ተቀባይ መሆንን፣ ከሰው ጋር አብሮ መኖርን፣ ሰው መውደድ፣ በጣም ከሰው ጋር አብሮ ማሳለፍ ይህንን ከኛ በጣም ይወሰዱ ይመስለኛል እና እንግዳ በጣም ነው የሚወዱት። ከሰው ጋር ያላቸው ሪሌሽንም በጣም ጥሩ ነው። ማንም ሰው ቶሎ ነው የሚላመዱት፣ ቶሎ ያጫውታሉ። ሼሪንግም በጣም ሼር ያደርጋሉ። ስነ ምግባርም በጣም ፎከስ አድርገን ነው እሱን የምናሳድጋቸው። ታላላቆቻቸውን እንዲያከብሩ፣ እግዚአብሔርን እንዲፈሩ፣ በስነ ምግባርም ጥሩ እንዲሆኑ፣ ጊዜ መስጠት ላለባቸው ነገር ጊዜ እንዲሰጡ። አባታቸውን በትምህርታቸው በጣም ነው የሚከታተላቸው፣ በጣም ይሰሙታል እና እሱ ላይ ትኩረት አድርገን ነው የምናሳድገው። በጣም ደግሞ ጊዜ እንሰጣቸዋለን። ከምንም በላይ ያለንን ነገር ትተን ስራም ቢሆን በቃ ብዙ ነገር ትተን ለነሱ በጣም ጊዜና ትኩረት እናደርጋለን። ፍቅርም ኮንፊደንስም ያላቸው ለዛ ይመስለኛል እና አባታቸውም በጣም ጊዜ ይሰጣቸዋልና እሱ መሰለኝ በጣም ደስተኛ የሚያደርጋቸው እና ሁሌ ሃፒ ፌስ ነው የምታይባቸው ፊታቸው ላይ እና በጣም ደስተኞች ናቸው በዚህ ለዛ ይመስለኛል። ኮንፊደንሳቸው ራሱ እኔ መጀመሪያ ከእናንተ ጋር ጨርሼ አልነገርኳቸውም ነበርና ከዚያ በኋላ እሺ ነው የምትመጣው ምናምን ይሄ በቃ ያለ ፍቅር በቃ ያላቸው የሆነ ነገር ያላቸው ነገር ፕሬዘንት ለማድረግ ያላቸው ፍላጎት ይሄ ደስ ይላል። ያው የእናንተም እጅ አለበት ብዬ አስባለሁና አሁን ላይ ያው ያለንበት ሁኔታ ልጆች ለማሳደግ በጣም ከባድ የሆነበት ጊዜ ይመስለኛልና ልጆች ደግሞ በብዙ ነገር የተጠመዱበት ጊዜ ነው። አሁን በተለይ በኋላ ላይ ምናልባት እናነሳ ይሆናል። ወላጅ እንግዲህ በስራም በተለይ አጋጣሚ ጊዜ ከመስጠት አንፃር ከልጆች ጋር ያለው ግንኙነት ከጊዜ አንፃር ከመረዳዳት ከቅርበት አንፃር አሁን ላይ በጣም ከባድ ነው ያለንበት ጊዜው በራሱ ያመጣው ነገር ማለት ነው። እንዴት ነው እናንተ ከልጆቻችሁ ጋር ያላችሁ ቅርበት ጊዜስ የምትሰጧቸው? ምክንያቱም ይህ ፕሮግራም ዋና ዓላማው ወላጆች ከተለያዩ ወላጆች እርስ በርስ የሀሳብ ሼር የሚደራረግ ነገር ስለሆነ ጊዜ መስጠት ለልጆች ምን አይነት ጥቅም አለው ብላችሁ ታስባላችሁ ታምናላችሁ? እኔ በልጆቼ ላይ በጣም ነው ልዩነቱን ያየሁት። ማለት ያው ብዙ ወላጅ ለማስተዳደር ቤተሰቡን ሲል ጊዜ አይኖረውም፣ ግን ደግሞ በጣም ጊዜ ያስፈልጋቸዋል። ልጆች ክትትል ያስፈልጋቸዋል። በኋላ ላይ ቆም ብለህ ስታይ ብዙ ነገር ጠፍቶ ነው የምታገኘው እና ብዙ ነገር ብታጣም ልጅን ስለሆነ የምታሳድገው ትውልድ ስለሆነ የምታፈራው እሱ ላይ ትኩረት አድርገህ ካለህ ነገር ሁሉ እኛ ብንሰራ ብዙ ነገር እናተርፋለን። ግን ያንን ነገር ብዙ ነገር ትተን ነው
ለእነሱ ጊዜ የምንሰጠው። ምክንያቱም ከጠፉብህ በኋላ መመለስ ከባድ ነው፣ ጊዜው ከባድ ስለሆነ ክትትል ይፈልጋሉ። በዛ ላይ አንተ ከምታሟላላቸው ነገር በላይ ፍቅሩን ነው የሚፈልጉት ልጆች። ያየሁት ነገር ልጆቼ ላይ እሱን ነው። አብዛኛው ወላጅ ካለችውም ጊዜ ቢሆን ለልጆቻቸው ፍቅር ቢሰጡ፣ ይህንን ነው እኔ የተማርኩት ከልጆቼ። ምክንያቱም አሁን በተለይ ደግሞ በህፃንነት በዚህ ጊዜ ላይ ልጆችን በደንብ የምታውቁት በዚህ እድሜ ይመስለኛል። ልጆች አንዳንድ ጊዜ ከፍ ካሉ በኋላ አሁን ላይ ቆንጥጠህ መክረህም አድቫይዝ አድርገህም ልጆቹን ወደ መስመር ማንጣት የሚቻለው በዚህኛው እድሜ ነው። በተለይ ከአስራዎቹ በታች ባሉት እና አብዛኛው አሁን በተለያየ አጋጣሚ በስራም ስናይ ልጆችና ወላጆች ብዙ የማይተዋወቁበት ደረጃ አለ። ከሆነ ሰዓት በኋላ ወላጅ ያን ልጅ ለማወቅ ወደ መስመር በጣም ይቸገራል። ይህ ከጊዜ ካለመስጠት ካለመቀራረብ ይመስለኛል ለልጆቹን ፍቅርና ጊዜ መስጠት ያው እንዳላችሁት በጣም ወሳኝ ነገር ነውና እናንተ ቤተሰብ ውስጥ ያየነው ነገርም እንደዛ ነው። ይሄ እንግዲህ ይበል የሚያሰኝ ነው። ወደፊት መቀጠል አለበት ብለን ተስፋ እናደርጋለን። ከዛ ውጪ እንግዲህ ልጆች ያው የራሳቸው ባህሪ ይኖራቸዋል። እንግዲህ ልጆች ቤት ውስጥ በሚያድጉበት መጠን ነው የተግባር ብዙ ጊዜ ከሚሰሙት የሚያዩትን ነገር ነው ቤት ውስጥ የሚደረገው ነገር ነው ሪፍሌክት ማድረግ የሚፈልጉት እና በተለይ አሁን ላይ ትምህርት ያው ህፃናትም ቢሆኑ ትምህርት ወሳኝ ነገር ነው። አሁን ላይ ትምህርት አያስፈልግም ወደ መባል ደረጃ አለና ትምህርት ላይ ያላችሁ የእናንተ አመለካከት እንደው ከልጆቻችሁ አንፃር እናንተ ካሳለፋችሁትም አንፃር እንደው በትምህርት ላይ ወላጆችስ ምን መስራት አለባቸው፣ ከልጆችስ ምን ይጠበቃል የሚለውን ነገር እንደው ብናነሳ ብዬ። እሺ በዚህ ጉዳይ ላይ አሁን አስተያየት ለመስጠት ለምሳሌ አሁን እኛን ብትመለከት እኛ በተማርንበት ሁኔታ አይደለም ልጆቻችንን ለማስተማር እየሞከርን ያለ ነው። ምክንያቱም የትምህርትን ጠቀሜታ ስለምናውቅ በብዙ አይነት መንገድ ዋጋ ከፍለንም ቢሆን ልጆቻችን ጥሩ ትምህርት እድል እንዲያገኙ የምንችለውን እያደረግን ነው እየጣርን ነውና ትምህርት አያስፈልግም ሊባል አይችልም። በቃ ዋናና መሰረታዊ ነገር ካልተማርክ ካላወቅ በህይወት ላይ ብዙ ለውጦች ልታመጣም አትችልም። ስለዚህ እሱን በመረዳት ነው ለልጆቻችን ጥሩ እድል ለመፍጠር እየጣርን ያለ ነው። ኦኬ አዎ። ምክንያቱም ያው ትምህርት በማንኛውም የስራ ዘርፍ ላይ ብንሰማራ ያው ትምህርት ወሳኝ ነው። ያው በፊት እንደውም ምን ይባል ነበር የተማረና የበላና የተማረ ወድቆ አይወድቅም። አሁን አንዳንዴ ያው ቴክኖሎጂ የሚያመጣው ተጽዕኖ ኢምፓክት አሁን ላይ በጣም ትንሽ ነገሮችን እየቀየረ ነውና ያለ መስተካከል አለበት። ዘመኑ በራሱ የሚቀየረው ነገር ቢኖርም ግን ትምህርት ግን ያው ትምህርት ነው፣ አስፈላጊ ነው በማንኛውም የሙያ ዘርፍ ላይ እና ያው ትምህርት ለማንኛውም ማህበረሰብ ለሀገር እድገትም ወሳኝ ስለሆነ ወላጆች እንግዲህ በትምህርት ላይ መደራደር የለባቸውም። ልጆቻቸውም በትምህርት ማበልጸግ ሀብትም ቢኖር ማንኛውም ነገር ቢኖር ያለ እውቀት ከሆነ ያው አንዳንድ ጊዜ እንዳሰብነው ላይሄድ ይችላልና ትምህርት ወሳኝ ነው የሚለውን በዚህ ጋር ለማሳሰብ ያህል ነውና እነኚህ ገና ህፃናት ናቸውና ክትትልን በተመለከተ ትምህርት ቤት ውለው ይመጣሉ እና ያው የቤተሰብ ኃላፊነት የቤት ስራ ማሰራት አለ፣ ማስጠናት አለ፣ ልጆቹን እንግዲህ መከታተል አለና ልጆችም ስለሆኑ ይህንን ከማድረግ አንፃር እናንተ ቤተሰብ ውስጥ እንዴት ነው ልጆቹን ሰፖርት የምታደርጓቸው የምታግዟቸው? እንደው የተለየ እንደው ለሌላውም አስተማሪ ይሆናል የምትሉት ነገር ካለ ልጆችን በዚህ መልኩ ነው የምንከታተለው የምትሉ ነገር ካለ እንደው ሐሳባችሁን በዚህ ላይ ኢንፎርም ማድረግ ትችላላችሁ። ያው ስትገባ እንዳየው የኛ የመኖሪያ ግቢ የጋራ መኖሪያ ነውና ግን ከሰኞ እስከ ሐሙስ እንዲወርዱ አንፈቅድላቸው። በተቻላቸው አቅም ትምህርታቸው ላይ ትኩረት እንዲያደርጉ ነው እንትን የምንለው። ብዙ ጊዜ አርብ ነው፣ አርብ ቅዳሜ እሁድም ያው ለትምህርት ቤት ስለሚዘጋጁ እንዲወጡ አንፈቅድላቸውም። አርብና ቅዳሜ ነው ታች ወርደው እንዲጫወቱ ከጓደኞቻቸው ጋር እንዲዝናኑ መንፈቅድላቸው እና ብዙ ጊዜ በተቻለን አቅም ትምህርታቸው ላይ ፎከስ እንዲያደርጉ ነው
ቅድሚያ እንዲሰጡ የምናደርጋቸው። ኦኬ ከትምህርት ቤት አንጻር አሁን መምህራኖች ጋር አንዳንድ ጊዜ እንግዲህ በትምህርት ቤት አካባቢ እኔም ከልጆች ጋር ነው ብዙ ጊዜ ማሳለፈው እና አንዳንድ የማያቸው የወላጅና የትምህርት ቤት ግንኙነት አለ። አንዳንድ ቦታ ላይ እንደውም በቃ አንዳንድ ወላጅ ማለት ያው በስራ ምክንያት ብዙ ነገር ሊኖር ይችላል፣ ግን ምንም ቢሆን ደግሞ ከልጅ የሚበልጥ ነገር የለም ብዬ አስባለሁ። እና አንዳንድ ክላሱን የማያውቅ ወላጅ አለና አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማል። ማለት በጣም ቢግ ዲል በሚባል ደረጃ ማለት ነው። ምክንያቱም ማንም ሰው ልጅ ከመጣ በኋላ ትኩረቱ ሙሉ በሙሉ ወደ ልጅ ነው ብዬ አስባለሁ። ከልጅ የሚበልጥ ነገር የለም። ያው ሩጫውም ይመስለኛል ለነሱ ነውና ከመምህራን ከትምህርት ቤት ጋር ወላጆች እንዴት ነው ያላቸው ግንኙነት የጠበቀ መሆን ያለበት? ልጆችም ብዙ ጊዜ እንደዚህ አይነት ከመምህራን ጋር ያላቸው ግንኙነት በትምህርታቸው ላይ ራሱ የራሱ ኢምፓክት አለው። አንድ ቀንም ትምህርት ቤት መጥቶ የማያውቅ ወላጅ ልጁን እንትን ማይል በተለያየ በሰራተኛ ሊሆን ይችላል፣ በተለያየ አጋጣሚ ሰርቪስ ሊያመጣቸው ይችላል፣ ሌላ ሰው ሊያመጣቸው ይችላል። ኮንታክት ከሌለ በልጆቹ ላይ ራሱ አንድ ሳይኮሎጂካሊ እንትን ያመጣል ብዬ አስባለሁና ከዛ አንፃር እንዴት ነው እናንተስ ከመምህራን ከትምህርት ቤቶች ጋር የመከታተል ልጆቹን አዋዋላቸውን ምን እንደሚማሩ እንዴት እንደሚያጠኑ እንዴት እንደሚማሩ የሚለው ነገር እንዴት ነው የምትከታተሉት? እንደው በዛ ላይ ማለት ነው። እኛ ከኬጂ ጀምሮ ሁለቱም አንድ ትምህርት ቤት ፋውንቴን ኦፍ ኖሌጅ ነው የሚማሩት እና ከፕሪኬጂ ጀምሮ እስካሁን እስካሉበት አንደኛ ክፍልና አራተኛ ክፍል እስካሉበት ከአስተማሪዎቻቸው ጋር በጣም ግንኙነት ጥብቅ ግንኙነት ነው ያለን። በደንብ ነው የምንከታተለው። ልጆቹም በትምህርት ቤት በጣም ተወዳጅ ናቸው። በጣም ከአስተማሪ ጋር በጣም ክሎዝ ናቸው እና እሱም ብቻ ሳይሆን አንዳንድ ነገሮችን ማወቅ ያለብን ነገሮች ካሉ ሄጄ ለብቻ አስተማሪዎቹን አናገራለሁ። እኔ በተለይ የወላጆች ቀን ሲሆን ደግሞ አባታቸውም ይሄዳል እና በደንብ ነው የምንወያየው፣ በደንብ ነው ዲስከስ የምናደርገው። ትምህርት ቤቱም ይሄንን ይፈቅድልሃል እንድትገናኝ ቀንም ስላለ በደንብ ያመቻቸ ነው ይሄንን ነገር እና በዛ እንወያያለን፣ እናወራለን። ቅሬታም ካለ ኮሚኒኬሽን ቡክም ስላለ ማወቅ ያለብኝ ነገር ካለ ጽፋለሁ፣ እነሱም ይመልሱልኛል። እኔም ማወቅ ያለብኝ ካለ ይነግሩኛል። በአካልም ሄጄ በደንብ ነው የምናወራው እና በደንብ ነው የምንከታተላቸው እና አስተማሪዎቹ ደግሞ ሞር አብሯቸው ስለሚውሉ እነሱ ስለሆነ ባህሪያቸውን የሚያውቁት በጎን ሄጄ አንዳንድ ነገር ስህተት ካለ ምናምን እንዲያሳውቁኝ እጠይቃለሁ። አይ መሆን ያለበትም እንደዛ ነው። ምክንያቱም ተማሪዎቹን ትምህርት ቤት ብቻ መላክ ሳይሆን ትምህርት ቤት አካባቢ ያለው ኤንቫይሮንመንት ነው የልጆቹን አንዳንድ ጊዜ ተማሪዎች ጎበዝ ይሆኑና ልጆቹ አንዳንድ ጊዜ ስነ ምግባር በተለይ ደግሞ አሁን ላይ ስነ ምግባርን ከስነ ምግባር አንፃር ልጆቹ የሚሉበት ጓደኞቻቸው ማወቅ ትምህርት ቤት አካባቢ ያለውን ከመምህራን ጋር ያላቸውን ግንኙነት ኮንፊደንሳቸውን አሁን እንዳየሁት ከሆነ ሜሎና በጣም ኮንፊደንስ አላት። በጣም ተሳተፋለች። የተለያየ ክበባት ላይ ሀሳቡን የመግለጽ ችግር የለባትም። ኮንታ ያላት ግን በጣም እንትን ነው። ያ ደግሞ እንግዲህ የእናንተም እጅ ያለበት ይመስላል። ከዚህ ጋር ተያይዞ እንግዲህ አንዳንዴ ልጆች በውጤታቸው አንዳንዴ ዝቅ ከፍ ማለት ይኖራል እና እንደዚህ አይነት ነገር ሲኖር ጥፋት ሲያጠፉ መሳሳት ይኖራል። እንደዚህ አይነት ነገሮች ሲኖር እንዴት ነው አድቫይስ የምታደርጓቸው ትሪት የምታደርጓቸው? ማለት ጎበዝ ተማሪ ማለት ልጆች ስለሆኑ አንዳንዴ ውጤት ሁልጊዜ ተመሳሳይ ላይሆን ይችላል እና ዝቅ ማለት ነገር ይኖራልና እንደዚህ አይነት አጋጣሚ ሲሆን እንዴት ነው አድቫይስ ትሪት የምታደርጓቸው የምትመክሯቸው? አዎ ውጤቷ ዝቅ ሲል ገና በክፍል ክትትሉ ገና በክፍል እንትኑ ቴስቷ ምናምን እናየዋለን። ገና ፈተና ምንም ሳይኖር እናውቀዋለን እና ሄጄ አናገራቸዋለሁ። አስተማሪዎቹ ምንድነው ስህተቱ? እየተከታተለች ነው ወይ? ትንሽ ደከማለች እንዴት ነው ምናምን እና ይነግሩኛል ያለውን። አሁን ሀሳቧን መሰብሰብ አቅቷታል፣ ጨዋታ እያታለላት ነው እንደዚህ እና እሱን ያው አባቷ ሞር ከአባቷ ጋር እንደዚህ ይቀላታል ማውራትና ቁጭ አድርጎ ይመክራታል። ችግር ካለ ለምንድነው ኮንሰንትሬት ማድረግ ያቃተሽ? በግልጽ ነገር ምን እናስተካክል? ጓደኞችሽ ምን አዲስ ጓደኛ ይዘሻል? እስኪ እንያቸው። ሁሉንም እናውቃቸዋለን ጓደኞቻቸውን እና አዲስ ባህሪ ራሱ ከመጣ አዲስ ጓደኛ ይዛለች ማለት ነው የምንለው እና ቁጭ አድርገን
ያናገራታል፣ ይመክራታል። አዲስም ጓደኛ ካለ እስኪ ወደ አንቺ እንዲመጣ ቀይሪው፣ ባህሪውን መልካም እንዲሆን ካለሽ መልካምነት አካፊው፣ ለትምህርትሽ ጊዜ ስጪ፣ ፎከስ አርጊ፣ ቤት ውስጥ የጎደለ ነገር ካለ የምትፈልጊው ነገር ካለ ንገሪ፣ በግልጽ አውሪኝ። በደንብ ነው ክሎዝ ሆኖ የሚያናገራትና ስህተቱን ወዲያው ይሰማታል፣ ወዲያው ትነግረዋለች። በቃ ሶሪ ያስተካክላለሁ ብላ ወደ ራሷ ትመለሳለች እንጂ ሁሌ ፐርፌክት ሆና አይደለም። ትክክል ነው። ምክንያቱም እዚህ ሌቭል ላይ ያው ሚስ የሚያደርጉት ከእድሜም ጋር የተያዘ ስለሆነ በተለይ ውጤት ላይ አንዳንድ ጊዜ ልጆች የስትረስ የመሆን ነገር አለ። ጎበዝ ይሆንና ሁልጊዜ አንደኛ የሚወጣ ልጅ የሆነ ሰዓት ላይ ያው ተመሳሳይ ላይሆን ይችላል ውጤት። በዛ አጋጣሚ ልጆቹ ፊል ያደርጋሉ። ለምን ውጤት አንዳንድ ጊዜ ከእድሜም ጋር ከማስተዋል ጋር ሚስ የሚያደርጓቸው ጥቃቅን ነገሮች ስላሉ ከእድሜ አንጻር ብቻ ማለት ነው። ስለዚህ ወላጅ እዚህ ጋር ብልህ መሆን አለበት። እንዴት ነው ልጆቹን ትሪት ማድረግ ያለው ሳይኮሎጂካሊ አድቫይዝ ማድረግ ያለበትና ያው እንደዚህ አይነት ነገሮችን ወደፊትም መለመድ ያለባቸው ነገሮች ናቸው ብዬ አስባለሁ። እንደው ከናንተ የወሰዱት ነገር አለ? እንደው ያው ብቻ አቤሎ ከናንተ እንደው የወሰዱት ነገር እና ደግሞ ወደፊትም እንደው ከባህሪም ከትምህርት አንጻርም በትምህርት ያው እንዳለፋችሁ ሁለታችሁም አውቃለሁና ወደፊትም ደግሞ እንደው በእኛ መንገድ እንደዚህ ያደርጉ የምትለው ነገር አለ? የምትሉት ነገር አለ? አው የሚገርምህ ነገር አሁን ኢቭን ሲያድጉ መሆን የሚፈልጉት ነገር ራሱ የተለያየ ነው ከኛ ጋር። የሚገርምህ አንዷ አስተማሪ መሆን ትፈልጋለች፣ ትልቋ ደግሞ ፕሬዝዳንት መሆን ነው የምትፈልገው። እና ከኛ ወሰዱት ምለው አሁን እኔ በተማርኩበት ታይም ላይ እንደዚህ ክትትል ዲቴል ክትትል የለም ነበር። ያኔ ለምን ይመስላል? ያኔ መጥፊያውም ብዙ አይደለም። አሁን መጥፊያችን እኮ የልጆች መጥፊያ እንደምታውቀው ብዙ ነው። በብዙ ነገር ስላለ ይመስለኛል። አሁን በደንብ ነው ክትትል የሚደረገው። የቤት ስራቸውንም ግዴታ እሱን ሳይዝ አሁን ብዙ ጊዜኛ ሳንሰራም ልንሄድ እንችል ነበር። ግን ያው እሱ ብዙ ጎድቷል፣ ገብተዋል። አሁን እሱን እነሱ እንዳይደግሙት በጣም በከፍተኛ ክትትል ነው እንደምንለው። ሲቀሩ ራሱ ኢቭን በሆነ ምክንያት ከቀሩ እዚህ ጎረቤት ካለ ከጓደኞቻቸው ጋር አምጥተው ደብተር እንዲገለብጡ አድርገው በንጋታው ከጓደኞቻቸው እኩል ሆነው እንዲቀጥሉ አዘጋጅተን ነው የምንልካቸውና እንደዛ ነው። ብዙም ኦኬ። ያው ልጆች በራሳቸው ምርጫ ነው መሆን ያለበት። ልክ ነው። እኛም ምርጫ ናቸው። አንድ ነጋዴ ከሆነ ልጅም ነጋዴ፣ ዶክተር ከሆነ ዶክተር መቼም አይባልም። ያው በራሱ ዋናው ነው ግን ትክክለኛው መንገድ ማሳየት ነው። ልክ ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ዊዝ የተሰኘው ፕሮግራማችን ነው። እንደተለመደው ፕሮግራማችን ዛሬ በሁለት ጎበዝ ተማሪ መኖሪያ ቤት እንገኛለን። ከነሱ ቤተሰብ ጋር ከእናትና አባቶቻቸው። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።